እንትን የሆነ በቃ ማለት እኛ ነጥብ ማስጣል የምንችልበት ቦታዎችን እንዲጠቀም የማደርገው ከዚህ ቤት ለኦዲየንሶቻችን እንደዚህ ያ ነገር ባይፈጠር አንተ ወደ ወንድሟ ለነበረን ጊዜ በጣም አመሰግናለሁ ሁላችሁ። እንግዲህ ውድ ቤተሰቦች ያው የተጋለጡት ነገሮች በሙሉ ከእነዚህ ሰዎች ጀርባ ያሉት ምንድን ዓላማ ነው ይህ ሁሉ ነገር እየተከናወነ ያለው የሚለውን ነገር ደግሞ አሁን ፍትፍት አድርገን ተጠናክረን በአንድነት እየተገናኘን እያወራን ኢንፎርሜሽን እየተሰጣጠን ሁሉን ነገር ሶልቭ እንደምናደርገው በቅርቡ እውነቶች ወጥተው ወንጀለኞችን እንደምናጋለጥ ተስፋ አለኝ። አስተያየታችሁ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳረቻ ሰላም እና ፍቅር እየተመኘሁላችሁ ዛሬም በአዲስ ነገር መጥቼላችኋለሁ። ዛሬ ደግሞ በጣም ስሰማው እኔ ራሱ ያስደነገጠኝ ነገር ነው። ልዑልና ሚኪን ነው እየላችሁ የመጣሁት። እንግዲህ እንደተለመደው ሁለታችሁ ዛሬ ደግሞ እኔ ሁልጊዜም እላችኋለሁ፣ እኔም በውስጥ ምጽፋለሁ፣ ግን ለራሳችሁ ምንም ጥንቃቄ አያደርጉም። ልዑልም እንደምታዩት ነው። አበበ እንግዲህ እንደ እንትን የተሟጨጨበት ሰው ነው። ዛሬም ሁለታችሁ እንግዲህ በሐኪም ቤት ለመጠየቅ እሱን አንደኛ ነገር ዛሬ እንኳን ሚኪን ይዞበት የሄደው ምክንያት የሆነ የራሳቸው እንትን የሚሉት ከአበበ ጋር እንትን ማለት የነበረበት ጉዳይ ነበር። ሚኪ እሱን ለማስጨረስ ይመስለኛል። በአበበም ዘመዶች በኩል ዘመነን ምንድነን የሚሉ ማን ነው ሚኪን ስራ አላሰሩት ስላሉ ወንድማችን እንደዚህ አድርገህ ቁሞ እንዳሄድ ያደረግከው አንተ ነህ እያሉ እንግዲህ ሲወጣ ሲገባ እየተከታተሉት በር ድረስ እንትን ሲል እውነቱን እዛ ቦታ ሄዶ ምን እንደተፈጠረ በዛ ሰዓት ሳያስበው እንደተኮሰበት ለመናገር ነበር እንግዲህ ሁለታቸው ተነስተው ሐኪም ቤት የሄዱት ማለት ነው። ያው በዛም ሰዓት ተናግሯል ሚኪ ምን እንደተፈጠረ ሳላስበው ነው ልክ ለማምለጥ ሲል ነው ብሎ ተናግሯል። ከአበበ ከተመታ በኋላ ማለት ነው፣ ሳይታሰር በፊት ግን የእሱ ቤተሰቦች እንግዲህ ዘመድ የተባሉት ደግሞ እስካሁን ድረስ እያያችሁ ነው። አንድ ፈላጊ እንኳን ያልነበረው አበበ አሁን ከየት ከየት መጥተው ዘመድ እንደሆኑ ሚኪ ከእስር ቤት ከወጣ ጀምሮ ለሚኪ በቃ ስራውን እንዳይሰራ ኦሬዲ እሱ በእህቱ መጥፋት ተጨናንቆ ስራውን እንኳን በአግባቡ እየሰራ አይደለም። ግን ቤቱ ድረስ እየተከታተሉ ቤቱን እስከ ማወቅ ድረስ ችለዋል ማለት ነው። እነዚህ ያበበ እንትን የተባሉት ሰዎች አንደኛ ነገር አንዱ አጎት ነኝ አጎት ልጅ ነኝ እንደዚህ እኔ አላቅም ምን እንደሚሉ ራሱ ምን እንደሚፈልጉ ከሚኪ አላቅም። ልጁ ዝም ብሎ አይደለም የተፈተው እስር ቤት እነ ልዑል እንትን ስላላቸው ምናምን አይደለም። ፍርድ ቤት ወስኖ በልጁ በአበበ የዚህ በፊት የሰራውን ብዙ መረጃዎች አሉ። እነሱን አቅርቦ የሚኪ ጠበቃ እነ ልዑል የሰጡትን መረጃዎች ምናምን እንትን ብሎ ነው እንግዲህ ሚኪ እንዲወጣ የተደረገው እንጂ አበበ ስላዘነለት ወይም ልዑል ስላዘነ ልዑል እንትን ስላለ አይደለም። ትክክለኛ ፍርድ ነው የተፈረደው። እነሱ ደግሞ እንደ ከተፈታ በኋላ እንደ አዲስ ሀገር ሽቶባቸው ይሁን አላውቅም። አንደኛ ነገር ዛሬ ልዑልና ሚኪ አበበን እንትን ለማለት እዛ ሂዶ ለማስረዳት የማይሰማን ምንድን ነው አውቆ የተኛ ምን ሲሉት አይሰማም የሚባል አባባል አለ። አበበ እየተጫወተባቸው እንደሆነ እያዩ እነሱ እዛ ቦታ መሄድ አልነበረባቸው ሁለታቸው። አንደኛ ነገር ልዑል ለራሱ ሰሞኑን በጣም ብዙ ነገሮች በየጊዜው እንትን እያሉበት ጭራሽ ይሄ ነገር ደግሞ በተደጋጋሚ አንድ ክፍተት ከተገኘ በዛ ቦታ እየገቡ እነሱን ስራቸውን እንዳይሰሩ ሆን ብለው የሚያደርጓቸው ነገር አለ። ስለዚህ ዛሬም እንግዲህ ምንድነው የተፈጠረው? ሆን ብለው ተዘጋጅተውበት ኦሬዲ እኔ ግን ይቅርታ አድርጉልኝና ወይ ከልዑል ሰው ከጀርባ ያሉት ወይም ከሚኪ ወይ የሚከታተላቸው ሰው ያለ ነው የሚመስለኝ።
ለምን መሰላችሁ? ግን እነሱ ሳይወጡ በፊት ከሐኪም ቤት ገና ሳይገቡ በር ላይ ቆመው እንዲጠብቁ ያደረገ የሆነ ከነ ልዑል የተናገረ ሰው ያለ ይመስለኛል። እነሱ ገና ከሐኪም ቤት እንኳን ግቢ ሳይገቡ ነው እንግዲህ የያዟቸው ሚኪን እና ዘላለምን። ዘላለም አልኩኝ ይቅርታ፣ ልዑልን ማለት ነው። አንደኛ ነገር እነ ልዑል ራሱ እንደ በፊቱ አይደለም። ልዑል በጣም እየተዘናጋ ይመስለኛል። ካጠገቡ ያሉት ሰዎች እንደሚከዱት ያውቃል። የፈለገው እንትን ቢወደው የፈለገው አብሮት ቢሰራ እነዚህ ገንዘብ ከተከፈላቸው አብዛኞቻቸው በምንም የሚስማሙ ሰዎች ናቸው። ዛሬ ገና ከእንትን ሳይሄዱ በፊት ማን ደውሎ ነግሯቸው ነው እነዚህ ያበበ ሰዎች የተባሉት በር ላይ ቆመው እየጠበቋቸው። እነ ልዑል እና ሚኪ እንደሚሄድ ማን ነግሯቸው ነው እንዴ? እነሱ ራሱ ለራሳቸው ለህይወታቸው ምንም አያስቡም እንዴ? እኔ እግዚአብሔር ነው የምላቸው። ሰው ለተመልካች እንኳን የሆነ እንትን ሲፈጠር በየጊዜው የእነሱ እንትን ያስጨንቃቸዋል። እነሱ ግን በተከታታይ ካያችኋቸው ቅንጣት ታክል ለራሳቸው ምንም እንትን አይላቸውም። እኔ ከሞትኩ ምን ያይብቀላል። እነሱ ሲኖሩ ነው ሁሉም ነገር ስራው ምኑም የሚያምረው። እነሱ እየተጎዱ እነሱ በማይፈልጉት እንትን እየተሰቃዩ ሰውን ለማዳን መሯሯጥ እኔ ይሄ ተገቢ ነው ብዬ አላስብም። አንደኛ ሚኪ መውሰድ አልነበረበትም ሐኪም ቤት። ኦሬዲ ሚኪ ምንድነው ፍርድ ቤት ተፈርዶለት ነው የወጣው። አበበ መለማመጥ ምናምን አያስፈልግም። ሰውየው እየተጫወተባቸው እንደሆነ ለምንድን ነው በዚህ ልክ እንዴ? እነሱ ራሱ እነ ልዑል ራሱ ምን ነክቶት ነው ጎበዝ? አበበ እየተጫወተበት እንደሆነ ለምንድን ነው የማይገባው? የአበበ የሚከታተለው ሰው ዶክተር የተባለው ኦልሬዲ ከሐኪም ቤት ይውጣ ሲባል የሆነ እንዲሆን አሁን ሊወጣ ነው ሲባል እንደዚህ ሆንኩ እያለ ሰውየው ከውስጥ ዶክተር ነኝ ምንድን ነኝ እያለ የተባለውም ራሱ አብሮ እየሰራ ከነሱ ጋር ጤነኛ የሆነን ሰው እኮ ነው እየተንከባከቡ ያሉት። አንድ ወንድ ልጅ አንድ እግሩ ተመቶ ይህን ሁሉ ቀናት የማይመስል ነገር ነው። እኔ ራሱ በተደጋጋሚ እየነገርኳችሁ ነው አበበ እንደሚቀልድባቸው። ስንት ተመቶ እንኳን እንደው ሳምንት ከተኛ ራሱ በቂ ነው የእውነት። እና ልዑል ዛሬ በጣም ነው ያጠፋው። አበበ ማነው ሚኪን መውሰድ አልነበረበትም እዛ ካበበ እንትን ያለበት ቦታ። አንደኛ ነገር ለሚኪ ብቻ ሳይሆን ጦስ የሆነው ራሱም የማይወጣው ችግር ውስጥ ገብቶ ነበር። እነሱ ኦልሬዲ ተደራጅተው መኪና ይዘው ምናምን ነው የሚጠብቋችሁ። እንደዚህ ዝም ብለሽ ጎትቶ ምናምን አይደለም የሚወስድሽ። በጣም የእንትናቸው ስልት ያላቸው ሌባዎች ናቸው እኮ። እነዚህን ደግሞ አንድ ሁለት ቀን አየ አይደለም። ስለዚህ አንድ ቀን ሰው ካየ ይማራል። በቃ በሌላ ቀን ደግሞ እንደዚህ አይነት ነገር እንዳይከሰትባቸው በተቻላቸው አቅም ከእንደነዚህ አይነት ሰዎች መራቅ ነው ያለባቸው። ሰውየው ከፈለገ እዛው ይበስብስ በቃ። መቅጣት ካለበት የህግ አካል ይቅጠው አበበን። ከነሱ እንትን ማራቅ ነው ያለባቸው። አንዴ ጥየቃ አንዴ ምን እያሉ ራሳቸውን አደጋ ላይ መጣል የለባቸውም። ሚኪ በስንት መከራ ነው እንግዲህ በሩ ላይ ድረስ እየመጡ ጠዋት ስወጣ ላይ አገኛችኋለሁ አለ። ሲገባም እንደዛው ማለት አንዳንዴ ክፍተት አላገኙም እነዚህ ሰዎች። ሚኪን ለማፈን ይሆን ለመውሰድ ምን ለማድረግ እንደፈለጉ ሰውም አካባቢም ሰውም አይጠፋም። በቃ በዛ ምክንያት እነሱ ግን ሲገባም ራሱ ጠብቀው ነው እንትን የሚሉት። እንግዲህ ለእነሱ ተብሎ ስንት ቤት እየቀያየሩ ከነ አቤል ጀምሮ እያያችሁ ነው። ስንት ቤት እንደሚቀያየሩ አሁን በተወደደ ቤት ክራይ እንግዲህ ለአንድ አበበ ለአንድ እንትን ተብሎ በየጊዜው ቤት አይቀያይርም ሰው።
ከዚህ ሁሉ ምንድነው እነዚህን ሰዎች ከነጭራሹ በቃ ማውጣት ነው ያለባቸው። አበበንም መጠየቅ የለባቸውም። የባሰ ጦስ የሆነ ሰውዬ ከመጣ ጀምሮ አንድ እንትን አላገኘን። በአበበ ምክንያት ስንት ነገር እንደተበላሸባቸው ከስራቸው ጀምሮ እያያችሁ ነው እናንተ ተመልካቾች። እንደ በፊቱ አይደለም። እነሱ በጣም የሆነ እንትናቸው ስራቸው ሁሉ ነገር ቅዝቅዝ ያለባቸው አበበ ከመጣ ቀን ጀምሮ ነው። እነሱም የሚፈልጉት ይሄንን ነው፣ ስራቸው እንዳይሰሩ ነው። እንደውም ሚኪ ከእስር ቤት ከመጣ ጀምሮ ከጀርባ እህቱን እንትን ይላል እንጂ እንደ በፊቱ እንደዚህ ሮጥ ሮጥ ብሎ ከእንትን ጋር አታዩትም፣ አይመጣም። ትኩረቱ ሁሉ ነገር እህቱን ነው እየፈለገ ያለ። ሰው ግን እንዴት በዚህ ልክ ይከፋል ወገን? የእነዚህ ደግሞ በጣም ባሰ። ኧረ በስመ አብ። አሼ ወንድሙ እያያችሁ ነው እንግዲህ ሁላችሁም በስንት ቀን አንዴ መጥቷል ዛሬ እና እሱ ራሱ በፊት በጣም ይሰራ ነበር በእንትን በቁጥር 2 ላይ ማለት ነው። እህታቸው ከጠፋች ቀን በኋላ ግን ስራቸው ሁሉ ነገር በቃ እንደው ምስቅልቅል። ይሄ በተለይ እህታቸው ብቻ ሳይሆን ይሄንን ስራ ከጀመሩ ቀን ጀምሮ በደንብ እየሰሩ አይደለም። በቃ እንትናቸው የስራ ሞራናቸው ሁሉ ነው እንትን ያለባቸው። ልዑልም እንደዛው ነው። እና ይሄን ነገር እያዩ ገና እነሱ ደግሞ ሂደው መልሰው እዛው ትመክረዋለህ መልሶ እዛው። ምን ማድረግ እንዳለብን አላውቅም። የእውነት ጌታ ሆይ ትዕግስት ውስጠኝ። በጣም ነው የሚሰለችው እውነት። የልዑል እና የሚኪን መጨረሻ ምን እንደሚሆን አላውቅም። ከጊዜ ጊዜ አሁን እንትን ሲሉ ይላሉ ስትሉ እነሱ ደግሞ እየባሰ ሌላ ችግር። ሚኪን ደግሞ አሁን ልክ በፊት አቤልን ሲያሳድዱት እንደነበረው አሁን ደግሞ ሚኪ ላይ ተነስተውበታል። በቃ ጠዋትም ከሱ አይን አይርቁም፣ ሲገባም በቃ የሚንቀሳቀስባትን እየተከታተሉ ልጁን ነፃነት ነው ያሳጡት። የእውነት ሲያወራ እንዴት እንደሚያሳዝን ሚኪ። በዚህ ልክ አገራችሁ ውስጥ ቁጭ ብላችሁ እንደዚህ ተጨናንቃችሁ የምትሰሩበት ቢቀርስ ትላላችሁ። አንዳንዴ እኔ ከራሴ በላይ እኔ እየሞትኩ መቼም ለሰው አልኖርማ። ኧረ ምን እንደሚፈልጉ ራሱ እኔ አላውቅም። ብቻ እግዚአብሔር ይጠብቃቸው። ስንት ነገር አሳልፈዋል። የአሁኑ ደግሞ እየባሰ እነሱን ጦስ ውስጥ የሚከት በቃ። ባለፈውም ሳያስበው ነው አቤል እንደዚህ አይነት ችግር ውስጥ አቤል አልኩኝ ሚኪ ሳያስበው እንደዚህ አይነት ችግር ይገባ። አሁንም እነሱ ሆን ብለው ያልሆነን ነገር እንዲሰሩ እየገፋፉ እኔ ብቻ በጣም ነው እኔ በአሁኑ ሰዓት እንዴት እንዳስጠሉኝ እነዚህ ሰዎች የእውነት ስለ እነሱ ራሱ ማውራት ሰልችቶኛል እኔ ራሱ። እና ልዑልና ሚኪያችንን እንግዲህ ያዘጋጁላቸው እነሱ ሰላም ነው ሀገር ሰላም ነው ብለው በሄዱበት እነሱ ደግሞ ጠብቀው እንግዲህ እነሱን ለመያዝ ፈልገው ነበር፣ ግን አልተሳካላቸውም። ለማንኛውም አሹ ደግሞ ስለ እህቱ አዲስ ነገር ሰምቶ እንግዲህ ስልክ ተደውሎ ከቤት እህትህ ሞት አፋፍ ላይ ናት፣ እንደዚህ ናት ብለው ደውለውለት እንግዲህ ቦታውን ምኑን ነግረውት እዛ ቦታ ላይ ሂዶ የሚሰማውን በጣም ስለ እህቱ የሚያወሩትን በዛ አካባቢ ያሉ ሰዎች እነሷ እህቱ ያሹ እህት ወይም የሚኪ እህት ማለት ነው ከነሱ ጋር አርፋ እንደነበረ በጣም ታማ እንደነበረ እና ብዙ ነገሮች እየደረሱባት እንደሆነ ተናግራለች።
ከዚህ በፊት ደግሞ የገዛ ጓደኛዋ መታ ለሚኪ ያለችው ሌላ ነገር ነው። እነዚህ ሴቶች ደግሞ ዛሬ የመጡት ደግሞ የሚያወሩት እኔ የማንኛቸው ተጨባጭ እንደሆነ አላውቅም። የእውነት ግራ ገብቶኛል። ያቺ ጓደኛዋ በጣም ተመችቷል ነው የሚኖረው እንዳትጨነቅ ብላ መታ ነግረው ነበር። እንግዲህ ያችም ተልካ ይሁን አላውቅም። እነዚህ ሁለት ሴቶች ደግሞ እንግዲህ እርስ በርሳቸው ብር ተከፍሏቸው ይመስለኛል የሚኪን እህት እዛ ቤት ውስጥ እየተንከባከቡ ለ15 ቀን ሙሉ እዛ ቤት ውስጥ ሲንከባከቧት እንደነበረ እና ልጅቷ ደግሞ ትንሽ እንዳመማት እየተናገሩ ነው። እንግዲህ በጣም ነው ያሳዘነች። እኔ እኮ ፍቅረኛ ነው ይላሉ አንዴ። እኔ ግራ ገብቶኛል ወገኖች። አንደኛ የምትወደው ጓደኛዋ ነው ይዟት የሄደው ምንም ችግር የለባትም ትላለች አንደኛዋ ጓደኛዋ፣ አንደኛዋ ደግሞ ተገዳ ነው እየኖረች ያለችው እንጂ ልጁን አፍቅራ ወደው አይደለም ትላለች። የማናቸው ትክክል ነው የሚለውን እንግዲህ መጨረሻውን እናያለን። እኔ ምንም ግራ ነው ያጋቡት። ይችኛዋ ሌላ ያችኛዋ ሌላ ነው የሚያወሩት። ስለዚህ እስኪ በደንብ አጣርተው እንግዲህ ሲመጡ ደግሞ ምን እንደሚፈጠር ልጅቷ በምን አይነት ሁኔታ እንዳለች እንግዲህ አብረን እናያለን። ለማንኛውም ዛሬ የመጣሁበት ጉዳይ የእሷን ሳይሆን ስለ ሚኪ እና ስለ ልዑል የገጠማቸውን ነገር ነው ሐኪም ቤት ላይ። ለማንኛውም ይሄን ይመስላል። ባላችሁበት ሰላማችሁ ይብዛልኝ፣ አላብዛባችሁ። እኔንም ላይክ ሼር ለምታደርጉኝ እህቶቼ አመሰግናችኋለሁ። በተረፈ ሁላችሁንም ከልብ ነው የማመሰግነው። አሁንም አብሮነታችሁ አይለይን። ስትገቡ ሁላችሁም በላይክ ጀምሮ፣ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። ሁላችሁንም ከልብ ነው የማመሰግነው። ባይ ባይ።